ሰላም እንዴት ሰንብታችኋል? ወደ ተመልካቾቻችን ይህ የብስራት ኤፍኤም ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር እንደ ሁል ጊዜው የተለያዩ ሀሳቦችን እያነሳን ከእናንተ ጋር ጥሩ ቆይታ እናደርጋለን። የፕሮግራሙ ዋና አዘጋጅና አቅራቢ ኢንስትራክተር ሽፈራው ሸቱ ናቸው። የካፍ ኢንስትራክተር ሽፈራው ሸቱ ዛሬም ከኛ ጋር ጥሩ ቆይታን ያደርጋሉ። አብሬያችሁ ቆይታን የማደርገው ከመላው ስቱዲዮ ባለሙያዎች ጋር አዲስ ማመር ነኝ። አብራችሁን ሁኑ። ኢንስትራክተር እንዴት አሉ? እግዚአብሔር ይመስገን። ሳምንቶት እንዴት አለፈ? ሳምንቴ ያው እንደተለመደው በጨዋታ በማየት ጥሩ ነው። እንግዲህ ጥሩ ነው። እንግዲህ ስንት ሳምንት ሆነን ዓለም ዋንጫ 39 ቀናት ነው በትክክለኛው አንድ ወር ሆነ። ዋንጫው የተጫወቱበት 38ኛ ቀን ነው። በእውነቱ ጥሩ ነው። ሁሉም ትኩረቱ እሱ ላይ ነው። ያው ሌሊት መሆኑ ግን አይመችም ነው፣ ይከብዳል። እንግዲህ ዓለም ደግሞ የዓለም እግር ኳስ አዲስ ሻምፒዮን አግኝታለች። የወቅቱ ሻምፒዮን ስፔን ሆናለች። ስፔን አርጀንቲናን 1-0 በሆነ ውጤት አሸንፋ አዲሷ የዓለም ሻምፒዮን ሆናለች። እንግዲህ ድንቅ የውድድር ጊዜም ነበር። እንዳጠቃላይ እንዳሉት ከሰዓቱ በስተቀር የተመለከትነው ነገር አዳዲስ እድሎች ተፈጥረውበት ነበረ። ሀገራት ደግሞ ተጨምረው ነበር። 48 ሆኗል። እኛ የምናውቀው ከ1930 የመጀመሪያው ፊፋ ዓለም ዋንጫ ጀምሮ 32 ሀገራት እንደነበሩ ነው። ከዚያ በኋላ ግን ሲከናወን የነበረው በ32 ሀገራት ብቻ ነው። አሁን 48 ሀገራት ሆኖ ለሌሎች ሀገራትም እድል ሰፍቶ እድል ተሰጥቶ አዳዲስ ሀገራትን እንድንመለከት አስችሎናል። እንግዲህ እንደ እግር ኳስ ከሞላ ጎደል የተመለከትነው ነገር ጥሩ ነው። ስፔንም ሻምፒዮን ሆናለች። ይህ እንግዲህ ዓለም ዋንጫ አጠቃላይ እርስዎ ደግሞ የተመለከቱት ነገር ካለ ጠቅለል አድርገን በአጭሩ መግለጽ እንችላለን። እንዴት ነበረ ቆይታው የሚለውን? አመሰግናለሁኝ። ይሄ ዓለም ዋንጫ ብዙ ነገር አሳይቶናል። በእርግጥ በተለይ ለአፍሪካ እንግዲህ ትኩረታችን እሱ ላይ ነውና ከአፍሪካ የተሰጠው ኮታ ከሌላው ጊዜ በጣም የጨመረ ነው። 7 ነው ዘንድሮ። ከ10 ተሳታፊ ነበሩ። 10 ናቸው። ስለዚህ ከፊት ሲታሰብ ከነበረው 5 ከዛ ቀጥሎ 7 ቀጥሎ ደግሞ እንዲህ እየተባለ ይታሰብ ነበር። አሁን በዚህ በኢንፋንቲኒዮ የፊፋ ዘመን 10 ገብቷል። በእውነቱ ጥሩ ተፎካካሪዎች ነበሩ። አፍሪካን ዝቅ አድርገው ለሚመለከቱ ዝቅ ብለው እንዳያዩ አድርገዋቸዋል። ጥሩ በተለይ ደግሞ እንደነ ሞሮኮ ያሉት መጀመሪያ ደረጃ ከሌሎቹም የማያንሱ መሆኑን አረጋግጠዋል። ባለፈው የዓለም ዋንጫም ስላስመለከቱን በኳታሩ ላይ የሚጠበቅ ነበር። ደገሙት። ዘንድሮም በጣም በጥሩ ሁኔታ ነው የመጡት። ከሁሉም በላይ ደግሞ የኬፕ ቨርዴ በጣም የሚያሳስብ ነው። እንደው የሚገርም ነው። የእነሱ ደግሞ ካላቸው የቆዳ መጠን የሀገሪቱ ግማሽ ሚሊዮን ሕዝብ ነው ያላት፣ የህዝቡ ብዛት። ስለዚህ ምርጥ የሆኑ በእውነትም ምርጥ የሆኑ ተጫዋቾችን ይዘው መጥተው ምርጥ የሆነ አፍሪካን ከፍ የሚያደርግ ትልቅ ቡድን መሆኑን አሳይተዋል። ደግሞ አፍሪካ ቢነቃ እንግዲህ የእነሱን ያህል እንኳ ቢነቃ የእነሱን ያህል ቲሞች በደንብ ሊያመጣ እንደሚችል አሳይተው ሄደዋል። በዛው መጠን ደግሞ አንዳንዶቹ እንደነ ደቡብ አፍሪካ ቲሞች ደግሞ ተጫውተዋል፣ ደክመዋል። ግን እንደ ድካማቸው ያህል ደግሞ ውጤት አልነበራቸው። ሌላም የፖለቲካ ጉዳዮች ናቸው ይመስለኛል። ያላቸውም የድጋፍ ሁኔታም ብዙ ደመቅ ብሎም አልታየም። ሌሎቹ የሰሜን አፍሪካ ቡድኖች ታታሪዎች ሆነው ነው ያገኘናቸው። ቱኒዚያም ቢሆን ሄደዋል፣ ተጫውተዋል። አልጄሪያም ቢሆን ቀላል አይደለም። ስለዚህ እንደነዚህ አይነቶቹ አሳይተውናል። ኦፍኮርስ ምዕራብ አፍሪካ እንደነ ሴኔጋል የመሰሉትም የቻሉትን ያህል ሄደዋል። ኮትዲቯር ወይም አይቮሪ ኮስት እሱም እንደዚሁ ሄደዋል። ጥሩ አይተናል። እንዳውም ልብ የሚያሞቁ ነበሩ። አንዳንዶቹ ያሸንፋሉ የሚያሰኙ ነገሮች ነበሩ። እንግዲህ በጥቃቅን አንዳንድ ስህተቶች እንደዛ ለውጡ ሆኗል። ይሄን አይተንበታል።
ስለዚህ ለአፍሪካውያኖች ትምህርት አስተምሮ የሄደ ነው። ይሄ 23ኛ የዓለም ዋንጫ ውድድር ቀላል አይደለም። እንዳይተኙ ያረጋቸዋል። ዛሬ 4 ዓመት እግዚአብሔር ፈቅዶ ምናይ እስከሆነ ጊዜ ድረስ ለውጥ ነው የምናየው። አንዷም ደግሞ አዘጋጅ ሀገር ቀጣይ ስፔን፣ ሞሮኮ እንዲሁም ደግሞ ፖርቹጋል ናቸው። ከሚያስተናግዱት ሀገር ደግሞ የሰሜን አፍሪካዊቷ ሀገር ሞሮኮ አንዷ ናትና ይሄ ደግሞ ሌላ እድል ነው ለአፍሪካ። ጠረጥር ነበር እኔም እንደዚህ አሁን አንቺ ያልሽውን ዝርዝሩን አላየሁም። ዝም ብዬ ሳየው ስፔን እዚህ ካለ ፖርቹጋል እዚህ አለ። ቅርብ ናት ሞሮኮም ደግሞ እና ጥሩ ነው። ይሄም አንድ ትልቅ ነገር ይሰጣል። ስለዚህ ሳይተኙ ሌት ተቀን የሚሰሩና ጥሩ ተፎካካሪ እንደሚሆኑ ገምታለሁ። ለአፍሪካ አስተምሮ የሄደ ነው። ይሄ በአንዱ ደረጃ ነው። በአውሮፓውያን ደረጃ ላይ የየራሳቸው ድክመቶች ቢኖሩም ጨዋታው ዝቅተኛ ነው ልንለው አንችልም። የቻሉትን ያህል ተጫውተዋል። አንዳንዶቹ ስም አላቸው የምንላቸው ተጫዋቾችም ተጫውተዋል። ግን ስም አላቸው የምንላቸው ተጫዋቾች ላይ ትንሽ ቅሬታ ያለኝ ምንድን ነው፣ በስማቸው ምክንያት ተሰልፈው ከሆነ ለጨዋታ የተሰለፉበት የጨዋታ እንቅስቃሴ ግን ከነሱ በላይ በሚሆንበት ጊዜ ፈቃደኛ ሆኖ መገኘትና ከነሱ የሚስተካከል ወይም እነሱ የሌላቸውን አይነት ችሎታ ያለው አንድ ተጫዋች እንዲቀይራቸው ቢደረግ ለውጦቹ ይሰፉ ነበር። ይህንን ከፖርቹጋል አይተናል። ሮናልዶ ጊዜ በሜሲም ጊዜ አሁን ዋንጫው ላይም ቢሆን ይህንን አይተናል። መናገር መቻል አለባቸው። ብቻ አይለወጥም እሱ ኮከብ ነው ተብሎ ቁጭ አይልም። ወይም መጨረሻ ላይ እንዲገባ ማድረግ፣ ምናልባትም ገብቶ ጥሩ ስራ ሰርቶ ሊወጣ ይችላል። አለዛም መጀመሪያ ላይ ገብቶ ሁኔታዎቹ የማይመቹት ከሆነ ራሱን በራሱ እንዲቀይሩት ቢያደርግ በጎዶሎ እንደተጫወቱ አይነት አድርጌ ነው የሚወስደው። አሁን እነሱን ጨዋታ ካልሰራ ያ ተጫዋች ኳሱን ብቻ አንጡልኝ የሚል ከሆነ የሚሰጠው ኳስ ከሌለ አንድ ኳስ የሚሰጠው ተጫዋች ከሌለ ያ ቡድን በጎዶሎ ነው እንደተጫወተ የሚገመት የሚል አንድ ሀሳብ ነው ያለኝና እሱን አይተናል። በተረፈ ግን ትግሉ ጥሩ ነው። ፈረንሳይም ትግል ጥሩ ነው፣ ተጠብቆ ነበር ለከፍተኛ ደረጃ። የእንግሊዝም እንደዛ አይነት ሆኖ መገኘትም ደግሞ ቀላል አይደለም። እንግሊዝ እኮ እንደምናውቀው ምን ላይ ነበር ዓለም ዋንጫ በመጣ ቁጥር የምትወርደው የምትቀረው ታች ነው እኮ። እንዲህ ከፍተኛው ደረጃ ላይ ለደረጃ መጫወት ደረጃ መድረስ አለ እንደ እንግሊዝ። እንደውም ዘንድሮ እኮ ከ1966 በኋላ ከ60 ዓመት ቆይታ በኋላ ዋንጫን እንደምታሳካ ብዙዎች ጠብቀዋት ነበር። የተጓዘችበት መንገድ የመጣችበት መንገድ እያሸነፈች የነበረው ጨዋታውን ሁኔታ ሲመለከት ብዙ ሰው ዘንድሮ ከሻምፒዮኖቹ ተርታ በእርግጥ ሁልጊዜም ውድድሩ በመጣ ቁጥር ትቀመጣለች፣ መቼም ታሳካለች ተብሎ በፌቨራይት ቲም በኩል ትያዛለች። ቢሆንም የዘንድሮ ደግሞ ለየት ያለ ሰፊ ድል ተሰጥቷት ነበረ። ነገር ግን እሱ ከግማሽ ፍጻሜ በኋላ መዝለቅ አልቻለም። አዎ ይሁን እንጂ እኔ ኮምፓሬሽኑን የማየው የእንዲህ አይነት እድል አላገኘችም እስካሁን ድረስ በዓለም እንትን ፎር ዘ ላስት 60 years አንቺ እንደምትይው ወደ ኋላ ባሉት ጨዋታዎች ሁሉ ትመጣለች ወይ መጀመሪያው እንትን ላይ ውድድር ላይ ወይ ሁለተኛው ዙር ላይ ወይም እንደዚህ ወደ ቤቷ ትሄድ ነበር። ቲሙ ግን ሊጉ ግን ከፍተኛ ነው። የእንግሊዝ ፕሪሚየር ሊግ ከሌሎቹ ሊጎች ይበልጣል ነው እየተባለ የምንሰማው። ቁጥር 1 ተወዳጅ ነው በዓለም ተወዳጅ ነው። በሚዲያው በራሱ እንኳን በዚህ በዲኤስቲቪው ላይ ስናይ በብዙ ሰዎች አንተን እሱ ላይ ነው ትኩረቱ ሰው። አሁን ላሊጋ አለ ብትዩ ሲሪኤ ብትይ የፈረንሳዩን ብትዩ እንደዚህ ብዙ አይደለም። እዛ ላይ ያ ሁሉ ትኩረት ሲደረግ ብሔራዊ ቡድኗ ግን እንደዚህ ሊሆን አልቻለም፣ ወደ ላይ ሊመጣ አልቻለም። እና ብዙ ጊዜ የሚያሳስብ አገሪቱን የሚያሳስብ ነበረ። ለኮቹ ጥሩ ስራ ሰርተዋል። እዚህ ደርሷል። መቼም ጥሩ ደረጃ ላይ ደርሶ ነው የወረደው። እንግዲህ ስለ ገንዘብ እንኳን የምናነሳው ነገር አይደለም። ለእንግሊዝ ግን ገንዘብም ቢሆን ያገኛሉ። ሲያገኙ
በፊት ሊያገኙ በማይችሉበት ሁኔታ ላይ ቢሆኑ ኖሮ ይሄንንም አያገኙትም። አሁን ግን የተሻሉ ስለሆነ የተሻለ ነገርም ይገኛል። ስለዚህ ሀገሪቱንም ደረጃውን ከፍ ያደርጋል። የእንግሊዝ ቡድን 1948 ላይ ነው 1848 ላይ በካምብሪጅ ዩኒቨርሲቲ የጨዋታዎችን ሕጎች የዳኞችን ጉዳይ ፈጥሮ ፉትቦሉን እያሳደጉ የመጣ ትልቅ ቲም ትልቅ ለፉትቦሉ ማደግ አስተዋጽኦ ያደረገ ትልቅ ሀገር መጨረሻ ሆኖ ሲሄድ ያሳዝን ነበር። ግን እሱ የፈጠራቸው እሱ ያገዛቸው ቡድኖች ደግሞ ከላይ ቁንጮ ሆኖ ሲታዩ ይሄም ሌላው አንዱ ችግር ነበርና ዘንድሮ ግን ይሄ ተሳክቷል። ሶስተኛውን አጠናቃለች። ስለዚህ ጥሩ ነገር ነው ያየነው። እንግዲህ ትዕግስትና ጠንክሮ መስራት አስፈላጊ መሆኑን ተምረዋል እነሱም ሌሎቹም ከእነሱ ይማራሉ ብለን እንገምታለን። ይሄ እንግዲህ ቲሞቹ ባለሙያዎቹ የቴክኒካል ኮቺንግ ስታፎቹ ምኖቹ ብዙ ነገር ሊያወጡ ይችላሉ። ይሄ አጨዋወት ሲሊ ነበር ይሄ ምናምን ሊሉ ይችላሉ። አፕሪሺየት ይደረጋል ሊሉ ይችላሉ። እሱን እንዳለ እንቀበልና በሬፈሪንግ በኩል ደግሞ ስናይ ዋነኛም የፕሮግራማችን ደግሞ እሱ ላይ ነው እና ትኩረት የምናደርገው። ኦል ኢን ኦል ዝም ብለን ስናየው የዳኝነት ጉዳይ ዘንድሮ አልተዋጣለትም ብለን ማለት አንችልም። ምክንያቱም ይህን የመጨረሻውን ጨዋታ እናቆየውና ከዛ በፊት የነበሩትን ሁሉ ብናይ ሁሉም ከቲፎዞ ወይም ከደጋፊነት አንጻር የተለያየ አስተያየት የተለያየ ትችት ያደርግ ነበር እና ዳኞች በራሳቸው ሰብአዊነት ምክንያት በሚፈጥሩት አንዳንድ ጥቃቅን ነገሮች ዳኝነቱ ተበላሽቷል የዓለም ዋንጫ ብሎ ማለት መደምደም አይቻልም። አይተናል፣ ጥሩ ጥሩ ጨዋታዎችን አይተናል። ጥሩ አሁን ለምሳሌ ኬፕ ቨርድ በተጫወተባቸው ጨዋታዎች ሁሉ ያጫወቱት ዳኞች ቤስት ነበሩ። ጥሩ ዳኞች ባይሆኑ ኖሮ ኬፕ ቨርድ ያን ያህል አይመጣም፣ አፍሪካ አይመጣም በመጀመሪያ ደረጃ በምንሰማው አይነት ሁኔታ ላይ ሊሆን። ስለዚህ እኔ በበኩሌ ጥሩ ሁኔታ ነው። ያን ስንል ስህተት አልነበረም፣ የሚያስጠረጥር ነገር አልነበረም ብሎ ማለት አይቻልም። ማስጠርጠር ማለት ነው ዳኛው ባይሰጠው ኖሮ የምንለው ነገር አለ። ቅጣት ምት ይሄን እኮ ባይሰጠው ኖሮ ካርድ ባይመዝ በዚህ ካርድ ባይሰጠው ኖሮ ይሄን ደግሞ ቢይዘው ኖሮ ቢነፋለት ኖሮ ፔናልቲ ቢሰጠው ኖሮ ማለታችን አይቀርም ባየን ቁጥር። እንደ ሰውኛም ደግሞ የምናስባቸው ነገሮች አሉ። አንዳንድ ጊዜ ወይ ለራስ ቡድን ወደ ማድላት ይመጣና ከሙያዊ አስተያየት ውጪ ከሙያዊ ደግሞ ምልከታ ውጪ ትንሽ ወደ ራስ ማድላት ይኖርና እንደዚህ አይነት ነገር እንድንል የሚያደርገን ይመስለኛል። ኦፍ ኮርስ በተለይ በፐርሰናሊ ደረጃ በግል ደረጃ የምናውቃቸው ወይም ልባችን የሚፈቅዳቸው ተጫዋቾች ስለምንወዳቸው ሲነኩብን አንወድም። እነሱ ግን የሚያጠፉት አይታየንም። ይሄ ነው ስህተቱ። አሁን ሜሲን ብንል ሜሲ ሊያጠፋ ይችላል፣ ያጠፋልም። ካርድም ያየበት ጊዜዎች አሉ። አሁንም ሳይሆን በሌላም ጊዜ ሮናልዶ ያጠፋል። ግን ሮናልዶን ለኔ ግምቴ ከፍተኛ ስለሱ ያለኝ ግምት ከፍ ስላለ የሱ ጥፋት ለኔ እንዴት ነው ስህተት አይደለም ብሎ መቀበል በጣም ያስቸግራል። ስህተት ሲያሰራ ስህተቱንም መጠቆም በሱ ጥፋት ስህተት ምክንያት ዳኛው እርምጃ ሲወስድ ይሄማ ልዩ ተልእኮ ስላለው ነው ብሎ ማለት ያስቸግራልና አንዳንዴ እኮ ኢንስትራክተር በነገሮች ላይ እያመነም ያ ሰው ካርድ እንደሚያሰጠው የሚወደው ተጫዋች እንኳን ቢሆን ጉዳት አድርሶ እንኳን ጉዳት የደረሰበት ተጫዋች እያለ ግን የሚሰጠው ምላሽ እንደተጎዳ ያምናል። ነገር ግን ያን ያህል እኮ አልነበረም ጉዳቱ ብሎ ደግሞ ለማቅለል ይሞክራል። ለዚህ ነው ደግሞ በዛው በተዘዋዋሪ ደግሞ ያው ተጫዋች ትንሽ ተነክቶ ቀጥል ያለ እንደው ዳኛው እንዴ ይሄ አሁን ይሰጥ ነበር ሳይሰጠው አለፈ ይባላል።
ያው ለራስ ማድላት ለራስ ነው እና ስለዚህ በእንደዚህ አይነት ካልሆነ በስተቀር በእውነቱ እንግዲህ እኔ ባለኝ አቅም ጨዋታውም ሌሊት ከመካሄዱ አንፃር ባየኋቸው ሁኔታዎች ሁሉ ስለ ዳኝነት ቢነሳ እኔ ከ70 እስከ 80 እና ከዛ በላይ ነው እንጂ ልሰጠው የምችለው ዝቅ አድርጌ ላየው አልችልም። ዳኝነቱን ቶታሊ ማለት ነው። ከፍም ዝቅም የሚል ጉዳይ ቢኖር በአቨሬጅ ግን 80% እና ከዛ በላይ ነው ብዬ ገምታለሁ። መድረኩም አይደል ኢንስትራክተር እንደሚያስብለው የዓለም ትልቁ የውድድር የእግር ኳስ መድረክ ነውና ሀገራት ነው የሚጫወቱት። ታላላቅ ተጫዋቾች በስሩ አሉ። እጅግ ጥንቃቄንም ይጠይቃል። ትልቅ መድረክ ነው። ከመላው ዓለም እንደው በቴሌቪዥን መስኮት እንኳን ወደ 7 ቢሊዮን ሕዝብ በአጠቃላይ የተመለከተው በውድድር ታሪክም ደግሞ ስቴዲየም ተገኝተው በርካቶች ያዩት ጨዋታ ነውና ትንሽ ዳኛው ላይ የሚደርሰውንም ጫናና ተጽዕኖ ከግምት ውስጥ በማስገባትም ይመስለኛል እንደ ውድድሩ ግዝፈትም ይሄንን ደግሞ ፖይንት ሊሰጡ የቻሉት ከጨዋታው ባሻገር። አዎ ለምንድን ነው በእርግጥ የዓለም ታላላቅ መሪዎች ከሚባሉት መካከል ጣልቃ እየገቡ ከፊፋ አመራርና አሰራር ጋራ የሚያጋጩ ነገሮችን ሰምተናል። እነዛን እንግዲህ ዲፕሊ ማወቅ ያስፈልጋል ከመተቻት በፊት። ምክንያቱም ምን ያህል እውነትነት አለው ያየነው የሰማነው ነገ እየተጣራ ስለሚወጣ በሂደት የተጣራ ነገር እስከምናገኝ ጊዜ ድረስ የሰማናቸው ሁሉ ተደርገው ከሆነ እሱ አስነዋሪ ነገር ነው። የፊፋ ፕሬዚደንትንም የሚያስጠይቅ ነው። ፊፋን ራሱን የሚያስጠይቅ ነው። ለምን እንደ ፊፋ አመራር እንዳደግንበት እንደምናየው መመሪያ ጠንካራ ነው። ማንም ጣልቃ የማይገባበት ነው። ጸጥታው ተጠብቆ ጦርነት የሚያካሂዱ አገሮች እንኳን ለሁለት ኳስ በሚጫወቱበት ጊዜ ተከባብረው ተጫውተው የሚወጡበት ሰላማዊ መድረክ ነው። ያን ሰላማዊ መድረክ ለማቆሸሽ ኃይልን መጠቀምና ማናለብኝነትን ተጠቅሞ አንዳንድ ውሳኔዎች ተሰጥተዋል ተብሏልና እነዚህ የተሰጡትን አንዳንዶቹን አይተናል። ኦፍ ኮርስ ሶማሌን ዳኛ መመለስን የመሰለ ግልጽ ነው። ባይሆን ጥሩ ነበረ። ይሄንን ማድረግ ተገቢ አልነበረም። ሀገራትንም ተጫዋቾችም ደግሞ እንዳይገቡ የማድረግ እንደዚህ ይሄ ሁሉ አልነበረም። ለመቼም የዓለም ዋንጫ እኮ ጦርነቶችም እየተካሄዱ እኮ ተደርጓል። መቼ ታዲያ እንዲህ ያለ ውሳኔ ተሰጥቷል? እንግሊዝና አርጀንቲና ደግሞ ለዚህ ተጠቃሽ ናቸው። በ1982 እንደ አውሮፓውያን ዘመን አቆጣጠር የነበረውን ጦርነት 4 ዓመት እንግዲህ ጦርነቱ ሳይበርድ ከ4 ዓመት በኋላ ተገናኝተዋል። የእነርሱ ደግሞ ከእግር ኳስ ሜዳ ባለፈ ያላቸው ታሪክ ነው። በጦርነት ከተነሳ በዚህ ውድድርም ደግሞ አይተናቸዋል እንዴት እንደነበር ጨዋታውንም። እንደዛም እንኳ ሆኖ ባለፈው ማራዶና በነበረበት ጨዋታ ላይ አርጀንቲና አሸነፈ ሲባል በሰላም ነው የሄደው እኮ። ያውም ዳኛው የአፍሪካ ዳኛ የቱኒዚያ ዳኛ ሆኖ ነው። ትዝ ይላችሁ እንደሆነ ቱኒዚያዊ ዳኛ ነበርና ያቺ ኳስ በእጅ ስትገባ እሱ አላየም። ያግዜርች ግን ለዳኛ የተሰጠው ያን ጊዜ 9 ነጥብ ነበር የሰጡት። አጫውቷል በትክክል። ያንን ግን ላየው አልቻለም። ማንም ደግሞ ላየው አልቻለም ያን ጊዜም ቢሆን። በኋላ ነው በሌላ እንትን ያው በሂደት የተደረሰበት። ስለዚህ እንግዲህ እንደዛ አይነት ሁኔታ እንኳን ሲሄድ ገዝፎ የወጣ ሀሜታ ገዝፎ የወጣ ዳኝነትን የሚያቆሽሽ ነገር ተደርጎም አይታወቅም። ዘንድሮ ግን እንዲህ አይነት ሙከራዎች ተደርገዋልና እነዚህ ጥሩ አይደሉም። ይሄ ከአመራሩ ነው፣ ከፊፋ አመራር ደካማነት ወይም ሊኒየንትነት ቸልተኝነት የመጣ ስለሆነ ሁሉም አመራሮቹ ስራ አመራሮቹ እንደዚህ ካልሆኑ በስተቀር ጉዳዩ ተነስቶ ውሳኔ የሚያገኝ ይመስለኛል። እንደገና አሴስ የሚደረግ ይመስለኛል። አሴስመንት መደረግ ያለበት ይመስለኛል። እና ይህ አይነት ነገር በእግር ኳስ አካባቢ መታየት የለበትም። እሱ በጣም ኦፌንድ አድርጎናል ሁላችንም። ማንም ጣልቃ መግባት የለበትም። ይሄ ከታየ በኋላ ወደ አገሮች ስንመጣ የአገሮች ፕሬዚደንት የአገሮች የፉትቦል ፕሬዚደንት ተነስቶ በክለቦች ላይ ተነስቶ በዳኞች ላይ ተነስቶ በሬፈሪ ኮሚቴ ላይ ትዕዛዝና አንዳንድ ሁኔታ የሚያደርግ ከሆነ ምን አይነት ሰላማዊ እግር ኳስ ጨዋታ ሊካሄድ ነው? ስለዚህ ይሄ በጣም ያሳስበናል። ይህንን አሳይቶን አስጠንቀቂያ አሳይቶ ሄዷል።
ይሄ ዓለም ዋንጫ እንግዲህ ጥሩ ነው። መጨረሻ ላይ የነበረው ጨዋታም ቢሆን የአቅም ጉዳይ ነው፣ የመበላለጥ ጉዳይን በደንብ አሳይቷል። የሁለቱንም ግብ ጠባቂዎች አድንቄያለሁ። እንዳውም አርጀንቲና ግብ ጠባቂ ጠንከር ያለ ባይሆን ግቡ እንዲህ አንድ ብቻ አይሆንም ነበር። ሜዳ ላይም ደግሞ ከነበሩ ጥቂት ተጫዋቾች ብንጠቅስ እንኳን በአርጀንቲና በኩል ኤሚሊያኖ ማርቲኔዝ እሱ ለሀገሩ የሰጠው ነገር እንደ ግብ ጠባቂም ደግሞ ያዳናቸው ኳሶች ድንቅ ምሽት አሳልፏል ከአጠቃላይ ከቡድኑ አንጻር። አዎ እውነት ነው። እና ይህንን ነው ስፔንም ላይ ቢሆን ታዳጊ የሆኑት እንደነ ማን ያማል ነው እነኚህ ላሚን ያማል ቀላል አይደለም። ትንሽ እንግዲህ ወጣትነት ልጅነት ስላለ ራስ ወዳድነት ስላለ ነው እንጂ ጥሩ አድርጎ ኳሱን ይዞ መሄድ የሚችል ሲያቀብልም ደግሞ በትክክል ሰውየው እግር ላይ የሚጥል ጥሩ ተጫዋች ነው። ይሄንን ይዞት ካደገ የወደፊቱ ሮናልዶ የወደፊቱ ሜሲ እንደሚሆን ደግሞ እርግጠኛ ነኝ። ኦፍ ኮርስ በዛ በአገር ውስጥ ታዋቂ የሚሆንበት ሁኔታ ይኖራል እየገምታለሁኝ። ዳኛውን በደንብ አድርጌ ስሎቬኒያዊ ዳኛ ናቸው እና በጣም የሚገርመው ፊዚካል ፊትነሱ ነው የሚገርመው። ሁሉም ሮጠው ካውንተር አታክ ላይ ተመልሰው ሲሄዱ እሱ ቀድሟቸው ሲደርስ በጣም ነበር ማስበው እንትንም ነው የለም እንዲህ ያለ ዳኛ እንዲህ አይነት ፍጥነት ኖሮት እዛ እነሱን ከኋላ ጎረምሶች ናቸው ሮጠዋል። ከ100 ሜትር ባላነሰ አሯሯጥ ሲሮጡ እሱ የሮጠው አሯሯጥ ቁመቱም ጥሩ ነው። ትልልቅም ደግሞ ልምድ አለ። የአውሮፓ እግር ኳስ ማህበር ካበረከታቸው ዳኞች አንዱ ነው። ቻምፒየንስ ሊግ 2024 ዩሮን መርተዋል። እንደ አጋጣሚ ሆኖ ደግሞ 2022 የኳታር ዓለም ዋንጫ ሳውዲ አረቢያ አርጀንቲናን 2-1 ባሸነፈችበት ጨዋታ እኒህ ስሎቬኒያዊ ዳኛ ናቸው የመሩት የነበረው። የታሪክ እንግዲህ አጋጣሚ ግጥምጥሞሽም ነበር። ትናንትም አርጀንቲናን መዳኘት ችለዋል። ግን በጣም በጥሩ ሁኔታ እንደዳኙትም ተመልክተናል። እንዳጠቃላይ ግን ለዳኛው ሬት እንደምናደርገው ሁሉ ይህን ዓለም ዋንጫ ከሞላ ጎደል ከነስንክሳሮቹ ከናሉት ነገር ሁሉ ስንት ይሰጡታል ብለን እንቋጭ? አዎ ቅድም እንዳልኩሽ ነው እንግዲህ በአጠቃላይ ወደ 80% ብዬ ስል ዳኛውንም በፐርሰናል እንትኑ ሳየው ምናልባት ያቺ የተሰጠች አንድ ማን ነው ቀይ ካርድ ላይ ሲሰጥ ቢጫ ካርድ አድርጎ ነው ሁለተኛ ቢጫ የኤንዞ ፈርናንዴዝ ያ ትንሽ ሃርሽ የሆነ ነገር ነው። ሃርሽ መሆኑ እንዴት ነው? ሁለቱም አንዱ ጠብቆ አንዱ ደግሞ ሳያስበው የተደረገ አይደለም። ሁለቱም the same speed the same እንትን ላይ እንዳሉ ነው ያ የተደረገውና ያን ግጭት ትንሽ ከነበረው ከዛም በላይ በነበሩት ጨዋታዎች ላይ እኮ ብዙዎቹን አልፏቸዋል። በሚገባ አሁን እነዛ የታለፉትን ጨዋታዎች አመተን እዚህ ጋር ብናስቀምጣቸው እኩል አይደሉም። ስለዚህ ሃርሽ የሆነ ነገር አይቻለሁ። በዛ ምክንያት ያቺ ቢጫ ካርድ በተለይ እሷን ትንሽ አልደገፍኩም እና እሷ ደግሞ ምክንያት ለዚህ ቀይ ካርድ ለጎዶሎ መጫወት በነበራቸው በእንቅርት ላይ ጆሮ ደግፎ ነው ጥሩም ሳይሆኑ የበለጠ ለጨዋታውም ደግሞ ለታሪኩም በቃ አሁንማ ተጫዋቹም ወጥቶብን የሚል ነገር ቢሆንም ግን የነበራቸው አቋም ወይም በሰዓቱ የነበራቸው ያስመለከቱት ብቃት ግን ምንም ተጫዋች ቢጨመር ራሱ አንድ ተጫዋች የስፔንን ኃያልነት መቋቋም አይችልም ነበርና ስለዚህ በአጠቃላይ በዳኝነቱ ረገድ ሰውየው ከ8.5 በላይ እንጂ በታች የሚያገኙ አይደሉም ዳኛው። ይሄ አሁን ቅድም ያልኩሽ እንግዲህ ያው ነው። አንዳንድ ጊዜ ካለሽበት ፖዚሽን አንጻር እግሩንም ሁለቱንም እግር ባንድ ላይ የምታየው ካልሆነ በስተቀር ያንዱን እግር በሌላኛው ሳይድ ላይ ሆነሽ ከሆነ የምታየው መሳሳት አይቀርም እና እንደዛ ከሚለው የዳኝነት ማመዛዘኛ አንጻር እናየውና 8.5ን ለሰውየው መስጠት ይቻላል። ጥሩ ኢንስትራክተር ቆንጆ የ23ኛ የዓለም ዋንጫን መድረክ ተመለከትን። ከሞላ ጎደል የነበሩ ዝግጅቶችንም አየን። በእግር ኳስ ዳኝነት ምስጢር ህግጋት መሰረት እንዴት ይታይ ነበር የጨዋታ የዓለም ዋንጫ ዳኞቹ አጠቃላይ ዝግጅቱ የሚለውን አጠር አድርገን እንዲለውድ ተመልካቾቻችን ለማቅረብ ወደናል። የዛሬን እዚህ ላይ እናብቃ። ለቀጣይ ሳምንት ቀጠሮ ይዘን እንሰናባበት። አብሮን ስለነበሩ ጥሩ ቆይታ ስላደረጉ በተመልካቾቼ ስም እጅግ አድርጌ አመሰግናለሁ።
ውድ ተመልካቾቻችን ለዛሬ ያዝንላችሁ የእግር ኳስ ዳኝነት ምስጢር መሰናዶ ይህንን ይመስል ነበር። በብስራት ኤፍኤም ዩቲዩብ ቻናል ላይ ብቻ ታገኙታላችሁ። የካፍ ኢንስትራክተር ሽፈራው ሸቱ ከኛ ጋር ጥሩ ቆይታ አደረጉ። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር አብሬያችሁ የቆየሁት አዲስ ማመር ነበርኩኝ። ቸር ቆዩልኝ።